እንድታግዘኝ ፈልጌ ነበር። እንዴት እሺ ምን ልታዘዝ? እኔ ያለሁት እዚህ ኢማራት ነኝ። እሺ ባለቤቴ የሚኖረው ኢትዮጵያ ነበርና አሁን ቅርብ ሰዓት ነው የመጣውና እኔ ደግሞ ቅርብ ሰዓት ልሄድ ነበር። በጣም ወገቤን እያመመኝ እሺ ከዛ ልመጣ ነው። እሱ ብዙ ጊዜ እዛ ኢትዮጵያ መቀመጥ አይፈልግምና ፕሮሰስ ልጀምር ነው ምናምን ሲለኝ እኔ እሰድበዋለሁ። ለምን የስደት ነገር ስለማውቀው ምን እለዋለሁ? በትንሽ ነገር እሰድበዋለሁ፣ አትምጣ ብዬ ማለት ነው። እሱ ሰድበዋለሁ? በትንሽ ነገር ሰርተን እንለወጣለን፣ እዚህ አትምጣ ብዬ ማለት ነው። እሺ እና ከዛን መምጣት አለብኝ፣ ለእናቴ ያልኖርኩም ለእናቴ መኖር አለብኝ ይለኛል። እና አንቺ ከዚህ መተሽ ስለሚያምሽ ሐኪም ቤትም ሂደሽ ጸበልም ሆነ እንትን ብለሽ ትመለሻለሽ፣ እኔ ግን መስራት አለብኝ። በጣም እያመመኝ ስለሆነ መቅረት አልፈልግም። እጄ ጤናዬን መጣር አለብኝ። ከዛ አሁን እኔ ብር የለኝም ብዬ ስንትን ስላልኩ እሱ ሰርቶ ሊሸፍንለት ማለት ነው። ከዛ ከዚህ ከመጣ በኋላ ለካ የተባባለው ደላላ ሌላ፣ ይሄኛው የሰጠው ደግሞ ለሌላ ማለት ነው። ካሁን በኋላ ጉዳይክን የምጨርሰው ከሱ ጋር ነው እንጂ ከኔ ጋር አይደለም አለው። ግዴታ ምንም አማራጭ የለውም። ከዛ አይታወቁም እንግዲህ አውርቶ አያውቅም ከዛኛው ደላላ ጋር፣ ከዛኛው ጋር ነው የሚያወራው። ሰጠው። ከዛ በኋላ ወሰዳቸው እዛ ካሉበት የሚኖሩበት ደላላቹ ቤት። ስለ ስራ ሲያወሩ በካምፓኒ ሊያስገባቸው ማለት ነው። አይዲ የተባለው ቀረ። በአይዲ ነበር የተባባሉት፣ ግን ከዚህ ከመጣ በኋላ የካምፓኒ ስራ ከተገኘላቸው እሰይ። ከዛ ያው በሰዓቱ ተናደደ ምናምን። ይሁን ችግር የለውም በካምፓኒ ቢሆን ካገኘ ስራ ምናምን ብዬ እንትን አልኩት። አሁን ደላለው እንኳን ስራ ሊፈልግላቸው እነሱ ራሱ ዘግቶባቸው ስልክ የማያወራኝ ዋይፋይ የለም፣ የሚኖረው አላይን ነው። አንዳንዴ እንደዚህ ሰው ሲመጣ ተሰባስበው ደላሎቹ ስለሚኖሩ ሲመጡ ከነሱ ዋይፋይ እንትን ይላልና ይጽፍልኛል። እና ስራም አላገኘን፣ አይዲ የተባለውም ብራችን ተበልቶ ቀረ። አሁን ደግሞ ከራማ ውስጥ ገባብኝ። ምንድነው የማደርገው? እኔ ራሱ ሄዳለሁ ያልኩትን እንደገና ቀረው ማለት ነው። አገር ቤት ሄዳለሁ ያልኩትን እሱ ስራ ሳያገኝ እንዴት ብዬ ነው የምሄደው ብዬ ማለት ነው። አትምጣ ስትይው ሰድበዋለሁ የሚለው ልክ አይደለም። ስድብን ምን አመጣው? ግን አትምጣ ስትይው ለምን መጣ ሳይሆን ምክር የምሰድበው እኮ እንደዚህ ተጣልቼ ምናምን አይደለም። ምክር ከሱ ብንሰራ እንደዚህ ብናደርግ ምናምን በሚለው ነው። አብረንም ሁነን እኮ እናትክን ትረዳታለህ እንጂ እኮ መጥፎ ነገር አስቤ አይደለም። ስደት ላይ ሁሉም ነገር እንዳሰብከው አይደለም። እኔ ብዙ ነገር ስላየው 6 ዓመት ሰርቻለሁ ስደት ላይ ማለት ነው። ግን ያተረፍኩት ምንድነው? ጉልበቴን ነው ያጣሁት፣ ወገቤን ነው ያጣሁት። እውነት ነው የምልህ፣ ወገቤን በስካርፕ አስሬ ነው የምሰራው አሁን ማለት ነው፣ እያመመኝ ማለት ነው። ግን ቢያንስ እሱ ስራ እስከሚያገኝ ድረስ እስከ መስከረም ድረስ እስከ ጥር ድረስ ልታገስና ከዛ ስራ ካገኘ በኋላ እሄዳለሁ ብዬ እያመመኝ ጥርሴን ነክሼ እየሰራው ነው። ግን እንደዛም ብሎ ስራ አላገኘም። አምጥቶ ከደላላ ሰጡት። አሁን የት እውነት የማደርገው ሌት እንቅልፍ አልተኛ፣ ቀን ስሬን አልሰራ። አይኔን ባሳይ ታዝናለህ። ጌታ ማልቀስ ነው አዳሪሽ። ብር የለኝ አላወጣው። ከዛ አሁን አንቺ ነሽ የቤት ኪራይ ምናምን የምትከፍይለት? ኖ የቤት ኪራይ አልከፍልም። አሁን ግን
እና ስራ ከሌለው እንዴት ነው የሚኖረው? እኔ አሁን የማደርገው ቅጡ ጠፋኝ። ስራ እውነት ምን እንደማደርግ እኔ ራሱ የለኝም። አሁን ልግዘው እንኳን ብል እኮ አንድ ጊዜ አዳምጪኝ። የምጠይቅሽን ጥያቄዎች አላልሽኝም ባጭሩ። ስራ ከሌለው እንዴት ነው እየኖረ ያለው? ይኸውልህ ደላለው ማለት ነው አምጥቶ የሆነ ቤት እዛ ነው መሰለኝ ያስቀመጣቸው እንጂ እኮ ብር አሁን ራሱ የምግብ የምን ልላክልህ ስለው ተሳቆ ማለት ነው ከቤተሰብ አስላከ 40 ሺህ ብር ማለት ነው። 40 ሺህ ብር ላኩለትና የኔ መታመም እንትን ስለሚል ይፈራ ነው። ይሄን ባደርግለት እንደዚህ ብላት ብጠይቃት ምናምን ብሎ ስለሚፈራ በባለፈው ለምግብ ብሎ ከዛ ነው እንትን ያለው እንጂ የቤት ክራይ የሚከፍለው አይመስለኝም። ስለዚህ አሁን ምንድን ነው የምትፈልጊው አንቺ? እኔ የምትችለውን ነገር ቢያንስ እንኳን እንደው ስራ እንኳን እዚህ ያሉት ሰዎች ሰምተው ስራ እንኳን ቢያፈላልጉለት ህጋዊ ነው ህጋዊ ነው። አሁን ማለት እንትን ውስጥ ገብቷል፣ ወረቀቱ ተቃጥሏል፣ ሀራማ ውስጥ ገብቶብኛል። አዎ አሁን በየቀኑ እኮ ገንዘብ እየቆጠረበት ነው ታውቂያለሽ አይደል? አዎ አውቃለሁ። እኔ ምን እውነት አይኔን ብታይ ጌታን ምን ላድርግ? የት ልሄድ? የልጅ ቢኖረኝ አወጣው ነበር እኮ። አትምጣ ስትዩ አሻፈረኝ ብሎ ነው አይደል የመጣው? አሻፈረኝ ሳይሆን ተስማማን። ተስማማ አትምጣ ከሱ እንሰራለን ስለው አይ ነይና አንቺ ጤናሽን ጣሪና ትመለሻለሽ። እኔ እዛ እየሰራው ጠብቅሻለሁ። ለእናቴ መኖር አለብኝ። የተሻለ ስራ እዛ ተቀጥሮ ነው የሚሰራውና የተሻለ ስራ እዛ ትንሽ 1-2 አመት ሰርቼ የራሴን ስራ መስራት ፈልጋለሁ። ስለዚህ አንቺም ነይ እኔም ልሂድና እዛ ልስራና ጤናሽን ከጣልሽ በኋላ ትመለሻለሽ አንቺም አለኝና ከዛ እሺ ተስማማን ማለት ነው። እሺ አልኩትኝ እንጂ መጀመሪያ ላይ እኔ ብየዋለሁ ከሱ በትንሹም ቢሆን እንጀምር ይበቃል። ስለዚህ አንቺ ብር ልከሽለት ነው አይደል ፕሮሰሱን የጀመረው? አሁን ተስማምታችሁ ከሆነ እንግዲህ ኃላፊነቱ ስዱ በጋራ አሁን ስታስወጪውም ከዛ ሀገር ተስማምታችሁ ነው አይደለም? አሁንም ባለው ነገር ተስማምታችሁ ችግሩን ለመፍታት ሞክሩ። ገብቶሻል አይደል? ምክንያቱም እንግዲህ መከራው እምቢ ካለ መከራ የመከራው ነው ነገሩ። ሰው አትምጣ ሲባል እዚህ ሀገር ወንዶች አትምጡ፣ አሁንም ተው፣ በቃ አይሆንም። ወንድ ልጅ ሀገር በጣም ብዙ ዋጋ ነው የሚከፍለው ከምታስቡት በላይ። ገብቷችኋል? ወንድ ሆናችሁ ዱባይ እንዲህ አምሮባቸው ምናምን እንደዚህ ስታዩቸው ምናምን ላይፍ ቀላል ይመስላችኋል? አይደለም፣ በጣም ከባድ ነው። እናት ቤት እዛ ቆሎ ብትበላ ይሻላል። በእውነት ነው ማለት እዛው እንደው ስርዓትም ቢሆን እዛው ግቢ ውስጥ ቁጭ ብለህ ብትኖር ይሻላል። እዚህ በጣም ከምታስበው በላይ በጣም ነው ስፍር የምታረው። ስራ ለማግኘት አመታት ነው የሚፈጀው። እሺ ኢዚ አይደለም። ሚኬርፉል ሌሎቻችሁ። ከዛ ውጭ ግን አሁን አንቺ እንግዲህ ቀራማው እስከገባ ቀራማውን የመክፈል ግዴታ አለባችሁ፣ ወይ ደግሞ እንግዲህ ያው ከተያዘ ወደ ሀገር ቤት ነው የሚሸኙት። ዞሮ ዞሮ ተነጋገሩና አሁን የሚበጀውን አሁን ስራ ካገኘ እንግዲህ ቀራማውን ከፍለውለት ወረቀት ምናምን የሚያሰሩለት ከሆነ እሱ አንቺም ጠይቅ ይፈላልጊ። ግን ይህንን ነገር ተነጋግራችሁ ስለሆነ ያደረጋችሁት ተስማምታችሁ አሁን አንቺ አትምጣ እያልሽው መጥቶ ቢሆን ኦኬ። ግን አሁን አንቺ ተስማምተሽ ራስሽ ገንዘብ ልከሽለት ምንም ሳይዘጋጅ ስራ ሳይኖር እንዴት ሰው ይመጣል? እንዴት ታመጪዋለሽ? ስራ ሳይኖር ደላላው ብሎኝ ወይ ሰንበዲ ብሎኝ እንዴ ማንም ኃላፊነት አይወስድም። እዚያ እስኪያመጡሽ ድረስ ወይም ገንዘብ እስኪቀበልሽ ድረስ ብዙ ነገር ሊልሽ ይችላል። አንዳንድ ገንዘቡን ከከፈልሽ በኋላ ግን ስራሽ ያውጣሽ ነገር። ስለዚህ ተረጋግታችሁ ይህን ነገር እንትን ለማለት ሞክሩ። እሺ እሺ፣ እየሰማሁ ነው። እሺ ተግባባን? አዎ። ግን አንተ የሚረዳኝ ሰው ካለ የሚያግዘኝ ሰው ካለ ቪዲዮ ብትሰራልኝ። ምን በምን መልኩ? ይሄ እኮ የኔ እናት የሚታገዝ ነገር እኮ አለው። በቃ ኦልሬዲ ቀራማ ውስጥ ገባሽ። ምን እኔ ማንም አውቀው ሰው አለ? እኔም እኮ እንደሱ ቴምፖራሪ የሆንኩ ሰው ነኝ። በምን አቅሜ ነው ሰው እንዲያግዝሽ ወይም የሚረዳሽ ሰው የሚያግዝሽ ሰው እዚህ ውስጥ ካሉ እኔ ላግዝሽ እችላለሁ ካለ አንድ ሰው ኃላፊነቱን ይውሰድ። ይሄ ግን በቃ ኦልሬዲ ቀራማ ውስጥ ገብቷል። ወይ ወደ ሀገሩ ነው መሄድ ያለበት ወይ ደግሞ ከፍሎ ማሳደስ ነው፣ ወረቀት ማሰራት። ያ ደግሞ ጊዜ ይፈልጋል። እሺ
ይሄንን እውነቱን ነው የምነግርሽ። የምችለው እችላለሁ እልሻለሁ፣ ማልችለውን ደግሞ አልችልም። ተስፋ ልሰጥሽ አልችልም። እሺ ይሰማል? ይሰማል። እየሰማሁ ነው። ገብቶሻል ያልኩት? አዎ። እሺ እንደዛ አድርጊሽ። አመሰግናለሁ። እሺ ጋይስ፣ ይሄ የሚሊየን ሰዎች ችግር ነው እዚህ ሀገር። አሁን እሷ እንዳለችው አይነት በጣም ብዙ ሺህ ሰው ማንን ነው የምታግዙት? እንዴት ነው የምታግዙት? ገብቷችኋል? በምንድን ነው የምታግዙት? እሱ በደንብ መጠናት አለበት። የምታረጉት ነገር በደንብ የሰው ህይወት ነው ኃላፊነት የምትቀበሉት። የዛን ሰው ህይወት ችግር የለውም እሺ እኔ ያለው ለምናምን ብላችሁት ከዛ በኋላ ማታረጉት ከሆነ ይሄ ለሞቅታ ማለት ነው። በቃ ብራቮ ሙቀት ሰታችሁት ከዛ ልክ ሁኔታው ካለቀ በኋላ ልክ ነገር ሲረጋጋ ይህን ነገር ግን እንዴት ነው ማድረገው የምትሉ ከሆነ ገባል። ስለዚህ ሰዎችን ህይወት ዝም ብሎ እንደ ኃላፊነት መቀበል ቀላል ነገር አይደለም። ለማንኛውም ሰዓታችንን ጨርሰናል። ያው ነገ ደግሞ እንገናኛለን። ፈጣሪ ይጠብቃችሁ ባላችሁበት። የከፋችሁ የጨነቃችሁ ባወራው ብተነፍሰው